ብላለች እንግዲህ እና እንግዲህ እንደዚህም አይነት ቤተሰብ አለ። እንደዚህ አይነት ቤተሰብ ቃልዬ የኔ አባት አለ። ጠፋህ ኔትወርክ አስወጥቶኝ ነው። ልምጣ ከጎን አስቀምጥ። ነይ እሺ፣ ነይ ችግር የለውም። ነይ እዚህ ዩቲዩብ ላይ አሁን ዩቲዩብ ላይ ነው ያለሁት። ይሄንን ሊንክ ተጭነሽ ነይ። እሺ ቃልዬ ጎግልን ስጫና አይንቀሳቀስም። ሲጀመር ወዴትም አይወስደኝ። ይወስድሻል፣ ከኔትወርክሽ ነው ይወስድሻል። ንኪውና ጎግልን ክፈችው። ካልሆነ ወደኋላ ባክ ብለሽ ተመለሽና እንደ አዲስ ከላይ ጎግል ላይ ኢሜልና ፓስወርድሽን ታስገቢያለሽ። እሺ ቃልዬ አለሁ። እሺ ዘሙዬ አመሰግናለሁ። ስለዚህ እንደዚህ አይነት ብልጥ እናቶችም አሉ። እንዴት አባቱ ገዛ? እስኪ ሂዲዮ ነጭ ናት ቀይ ናት ምን አይነት ነው የገዛው ምናምን በስንት ገዛው ከየት አመጣው ምናምን የሚለው ነገር አሁን እሷም መጠየቅ ትችል ነበረ ሴትዮዋ። ግን እንደዛ አላደረገች። ምንድን ነው ያለችው? ልጁን በቃ ባጭሩ ቀጨችው ማለት ነው። መስመሩ እንዳይስት እንኳን እንገዛ አለችው። እንዴት እንደዚህ ያለሽ አላት። አይ እንኳን እንገዛ፣ ምክንያቱም ወይ እኔ ወይ አንተ ወይ አንዳችን ብንታመም ወይ የሆነ ችግር ቢያጋጥመን ናርዳን ካልና ያደርሰናል እኮ አለችው። በቀላሉ ተመለሰለት ማለት ነው ልጁ። አለሁ አላችሁ ብላለች። እንግዲህ የት ነበር ዜዲ? አለን ልሽ እንግዲህ እየኖርን ነው። እሺ አለን። ቡርቴ በጋ ነጋ ዱፍቴ ብያለሁ። እንኳን ደህና መጣሽ ቡርቴ። በርቺ እንዳትረቺ የሚባለው ለአንቺ ነው ይዘፈነልሽ አይደል? እንኳን ደህና መጣሽ። ሰላም ነው? አቤት እዚህ ጋር ደግሞ ቅቤ ጠጣ ቅቤ ጠገበ ኦሮሞ መስለሽልኛል። የት አባቱ ፕሮፋይልሽ ያምራል። ለማንኛውም ይመችሽ። እሺ እና ምን ትላላችሁ? እስቲ የሴትዮዋ መልስ ትክክል ነው አይደለም? እናንተስ ምን ሀሳብ አላችሁ? ልጇን በቃ ሀሜት አገኘው በቃ ከማዬ ገውኝ ውጭ ቋሎ ብሎ አስቦ ነበር የመጣውና እማዬ አጋሽ ያበራ እኮ መኪና ገዛ አላት። ይግዛ ደግ አደረገ አለችው። እንዴት ያለች ሲላት በሌላ ቀን እንዲያታሰማላ አይ አያስዬ እንዲያው አሁን ልጆቹ በቃ አሲ መጣች እንዳይሉሽ ምክንያት ነው አይደል? እሺ ይሆንልሽ። አይን አዲስዬ እንዴ ትልቅ ሰው የተከበረ ሰው እንኳን ደህና መጡ። ሰላም ነው? አረ ጎንበስ ቀና በሉና ተቀበሉልኝ እንግዳ። ቀልድ እኔ እንዴት ሰላም ነሽ? እንኳን ደህና መጣሽ። ስለመጣሽ በጣም ደስ ብሎኛል። ቆይ ልቀባሽ አመዳምን እንዳትሆኚ እነሱን እንድትመስይ ማለት ነው ላመሳስልሽ። እሺ እስቲ አንየንም ቤተሰብ አድርጉልኝ። ነገ ጧት አሁን ተለማምዳ በደንብ ትመጣለች ከእናንተው ጋር ማለት ነው። አዲስ ናት። ይሄው እኔ ቀብቼሻለሁ፣ አምሮብሻል። አሁን ቂቤ ጠጣ መስለሻል። የታባቱ እሺ ኦኬ ቡርቴ አለው እያለች ነው። እሺ ምክንያቱም ልጁ ከእናቱ እየተማረ ምርጥ ቃል ነው። ምክንያቱም ጓደኞች ወይንም የእሱ እኩያ የሆኑ ነገር ቢገዛ ወይ የሆነ ነገር ቢያደርግ ልዩ ምክንያቱም ምቀኛ ያስባል እንጂ አይቀናባቸውም። ስለዚህ ምንድነው ጥሩ ነገር ተማረ ማለት ነው እና ራሱ መልሱ አውቃበታለች። ለልጁ መልስ ነው ብላለች። እሺ አናደደኝ ወላሂ። ቆይ ተዋቸው ይጠብቁ እኮ ችግር የለም። ችግር እንደ አዲስ ግቢ ዝም ብለሽ በቃ ዝም ብለሽ ጎግል ይሄ ኦፕራን እንደ አዲስ ክፈችውና ስክሪንሾት አድርጊልኝ። እዛ ጋር በቀላሉ እንደምትገቢ ያሳይሻለሁ። እሺ እናንተ የተመታችሁ ሴቶች ብላለች። እንግዲህ የተመቱ ናቸው እንደምታዩ አለው ክፍት ነው። እሺ እናመሰግናለን። እኔ እንኳን ተናመጣሽ ስለመጣሽ በጣም ደስ ብሎኛል ማለት ነው። እሺ ደስ ይበላችሁ። እምቢ ያለኝ ሸበካው መለሰኝ ክክ ብላለች። ችግር የለም አይመልስሽም አለሁኝ ብላለች። አለን ነው መኖር ደግ ነው ማለት ነው። እሺ ስለዚህ ያው እንግዲህ እናትና ልጅ የተባባሉትን ሰምታችኋል። በዚህ መልኩ ነው መልስ የተሰጠው ማለት ነው እና አጥጋቢ መልስ ነው። በጣም ደስ ያለኝ መልሷ ማለት ነው። ምክንያቱም ሁልጊዜ አልገባኝም መሲ ስንት ሰዓት የሚሰራው ሜስ የሚሰራው ማታ ነው። ማታ ለሊት 9 ሰዓት ነው 10 ሰዓት በኢትዮጵያ ይጀምራል። ከዛ በኋላ ሰዓት ይቀይራል ማለት ነው። ችግር የለውም። እሺ አለሁኝ። እሺ በውስጥ የጻፍኩትን መልስልኝ አልገባኝም ብላለች። ችግር የለም ዜድ መልሼልሻለሁ። እኔም እንደዛ ነው። ለሊት ነው እንትን የሚለው ሰዓት የሚቀይረው ማለት ነው። ከሌሊቱ 9 ሰዓት ነው 10 ሰዓት አካባቢ ነው በዛ ሰዓት ነው ሰዓት የሚቀይረው። ሰዓታቸው የተመታ ነው። ስለዚህ ችግር የለውም። ጠዋት ወይ ማታ ላይ መስራት ትችያለሽ እኮ ምንም አይከብድም።
እሺ አለን ነው ኑሩልኝ። መኖር ደግ ነው። እስኪ እናንተስ እንደዚህ አይነት ሌላ ምሳሌ ካላችሁ እስኪ ንገሩኝ። ሌላ ምሳሌ ወይ ደግሞ አሁን ያመጣሁላችሁ ርዕስ ይመለከታል የምትሉት ነገር ካለ ንገሩኝ። ጎግል ላይ ግቢ እኮ አልኩሽ። ችግር የለውም። ጎግል ብቻ ክፈችው ዝም ብለሽ አለ ጠፍተህ ዋልክ ብላኛለች። አዎ እኔ ስራ ላይ ነበርኩኝ፣ አሁን መጥቻለሁ። እንግዲህ ከአሁን በኋላ በቃ እዚህም ላይ እየጨረስኩኝ አንድ 2-3 ደቂቃ ይቀረኛል። እሷን ጨርሼ እመጣለሁ። እሺ እመጣለሁ፣ እንገናኛለን። ችግር የለውም። ማታ ማታ እየሰራ ነው 2 ሰዓት ማለት ነው። ግን ተጨማሪ መስራት አለብኝ ወይስ 2 ሰዓት ነው? 2 ሰዓት ነው። 1 ሰዓት ከ20 እና 1 ሰዓት የሚላለ 2 ሰዓቱን ሰርተሽ 10 ሺህ ከሰጠሽ በቃ እሱ ነው ያለው። ሌላ ታስክ የለውም። እንደገና ደግሞ ኖርማል ሰዎች ላይቭ ላይ ሲገቡ ላይቭ የሚገባሉ በቀጥታ በካሜራ ማለት ነው። እነሱ ጋር ሄደሽ ዝም ብለሽ የተወሰነች ደቂቃ 15 ደቂቃ 20 ደቂቃ ትቀመጫለሽ። 50 ኮይን ይሰጥሻል ማለት ነው። እሺ ጅራ ጅርቱ ብያለሁ። ጅራ ጅርቱ በጋነጋ ዱፍቴ ኢቦ ቲዩብ እንዴት ነሽ? ሰላም ነሽ? አለን ነው። እሺ አለሁኝ። እሺ ፈቲ ኑሪልኝ ማለት ነው። አመሰግናለሁ። ሰዓታችንም እያለቀ ነው። አሲም ደግሞ እንግዲህ በቃ አፍራለች መሰለኝ፣ አልመጣችም፣ አልተሳካላትም። ይኸው ሄዳ መጨረሻ ላይ ምን አለች? ኔትወርክ ነው መሰለኝ እምቢ አለኝ አለች። እስካሁን እምቢ ያለለት አሁን እዚህ ጋር ሲደርስ እንዴት ነው ኔትወርክ እምቢ የሚላት ማለት ነው። እና ለማንኛውም አሲ ኔትወርክ እምቢ ብሎኛል ብላለች። ችግር የለውም። በተረፈ ሁላችሁም አመሰግናለሁ። ውድድ ነው ማድረጋችሁ። የነገ ሰው ይበለን። ያው ሰዓታችን እያለቀ ነው። እሺ አሲ እዚህ ላይ አይደለም ኦፕራ ላይ ነው ያልኩሽ። ኦፕራን ክፈችውና ስክሪንሾት አድርጊልኝ። ይሄንን እርሹ። ካሁን በኋላ ጉግል የሚባለው ነገር እርሹና ኦፕራን ከፍተሽ ብቻ ስክሪንሾት አድርጊልኝ። እሺ አለው ከፍተ ነው። እሺ መኖር ደግ ነው። ኑሪልኝ ኑሪዬ፣ አመሰግናለሁ። እሺ ፈቲ አለው ብላለች። እሺ ኑሩ፣ እናመሰግናለን። ቲጂ እዚህ ጋር ጨርሼልሻለሁ። ኦኬ ስትሪም ያርድ ላይ ደግሞ ቪዲዮ እንዴት እንደምትቆርጡ ላሳያቸው። አሁን ለምሳሌ ስትሪም ያርድ ለቲጂ ገብቼላታለሁ ማለት ነው። ቅድም ለቲጂ ገብቼላት አሁን ስትሪም ያርድ ምን ይሰጠኛል መሰላችሁ? አንደኛ 4 ሾርት ቪዲዮ ኖርማል ከዛው ከላይቭ ላይ እንደዚሁም ደግሞ የ10 ደቂቃ ወይ ደግሞ የ15 ደቂቃ እስከፈለኩት ደቂቃ ድረስ ራሴ ቆርጬ የማውጣው ቪዲዮ ይሰጠኛል። ተምኔል ሰርቼ እሰጠዋለሁ። ስለዚህ በአንድ ድንጋይ ምን አደረኩኝ ማለት ነው? 3 ወፍ። በአንድ ድንጋይ 3 ወፍ የሚባል አማርኛ ታውቃላችሁ። በአንድ ላይቭ ሰራሁኝ፣ ቪዲዮ ሰራሁኝ፣ እንደዚሁም ደግሞ ሾርት ቪዲዮ ሰራሁኝ ማለት ነው። እሱን እንዴት እንደማወጣው አሳያቸዋለሁ። እሺ አሲን ቆይ ላሳያትና መጣሁ። እሱን አይተን በቃ እንወጣለን። እሺ አስዬ ይሄንን ንኪው። አሁን ይሄንን ንኪውና ስክሪንሾት አድርጊልኝ። እኛም እናመሰግናለን። እሺ አሁን ለምሳሌ ወላችሁ የቲጂ ስትሪም ያርድ ቅድም ጨርሰን ወተን ነበረ። ስለዚህ አልዘጋሁትም፣ እስካሁን ቁጭ አድርጌው ነበር ማለት ነው ስክሪኑን። ስለዚህ ልክ ላይቭ ጨርሳችሁ ስትወጡ ሳትዘጉት ስትቀሩ ልክ እንደዚህ ይመጣል። ልክ እንደዚህ ያመጣላችኋል ማለት ነው። ይሄ እንደምታዩት ይህን ስክሪን ያመጣላችኋል። ልክ እንደዚህ ያመጣል ማለት ነው። ከዛ ምንድነው የምታደርጉት? ወደታች ወረድ ትሉና እዚህ ጋር እንደምታዩት 4 ሾርት ቪዲዮዎችን አምጥቶልኛል። ይታያችኋል። አውቶማቲካሊ ራሱ 4 ሾርት ቪዲዮዎችን አምጥቶልኛል። ከዛ ዳውንሎድ አደርገዋለሁ። ዳውንሎድ 1 2 3 በቀላሉ ሾርት ቪዲዮም ሰራሁኝ። ኖርማል ቪዲዮም ደግሞ አሁን ቆርጬ አወጣላታለሁ። አራት ቪዲዮ አወጣሁኝ። ከዛ ወደ ላይ መጣና እዚህ ጋር መጣና ኖርማል ቪዲዮን የሆነ 31 ደቂቃ ነው ያደረገኝ። 31 ደቂቃ ቪዲዮ አምጥቶልኛል። ከዚህ ጋር ከት የምትላለች እዚህ ጋር የመቀስ ምልክቷን ነካታለሁ። ከዛ በሾርት ቪዲዮ ነው የምትፈልገው ወይስ በኖርማል ቪዲዮ ይለኛል። በኖርማል ቪዲዮ እለዋለሁ። ከዛ ልክ እንደዚህ ጀነሬት ያደርግና ያመጣዋል ማለት ነው። እሺ አንሲ እዚህ ጋር ኢሜይሉን አስገቢ።
እሺ አስዬ እዚህ ጋር ኢሜይልሽን አስገቢ። እሺ ኢሜይልን እዚህ ጋር አስገቢ። ከዛ ልክ እንደዚህ ላይቭ የገባንበትን ቪዲዮ ያመጣልኛል። ከዛ እዚህ ጋር መጣና እቺ መቀሷን ትሪም እለዋለሁ ማለት ነው። 6 ደቂቃ፣ 7 ደቂቃ፣ 8 ደቂቃ፣ 10 ደቂቃ ከ20 ሰከንድ አድርጌዋለሁ። ስለዚህ 10 ደቂቃ ከ20 ሰከንድ የምትለዋል እዚህ ጋር መጣና ምን አደርጋለሁ? ፐብሊክ እለዋለሁ። ፐብሊክ ስለው ቀጥታ የቻናሏን ስም ያመጣልኛል። ቲጂ ጋር ለውና ኦኬ እለዋለሁ ማለት ነው። አሁን ተመልከቱ እዚህ ጋር አንድ የ10 ደቂቃ ቪዲዮ 3 ሾርት ቪዲዮ እና ማነው 4 ሾርት ቪዲዮ እንደዚሁም ደግሞ የእንትን ቪዲዮ ሰራልኝ ማለት ነው። የላይቭ ቪዲዮ 3 አይነት ቪዲዮ ሰራሁኝ በአንድ ጊዜ ማለት ነው። ስለዚህ አሁን ቪዲዮ የሌለ ቻናላችን ላይ ኮፒራይት እንዳንያዝ የሰው ስራ እንዳይሆንብን ምናምን ብላችሁ የምትፈልጉ ልጆች የራሳችሁን ስራ በዚህ መልኩ መያዝ ትችላላችሁ ማለት ነው። አሁን ከዩቱብ ላይ የሚመጣ ቪዲዮዎችን እዚህ ጋር ታያላችሁ። አሁን እዚህ ጋር እሷ የሰው ተምኔል ምናምን ተጠቅማለች፣ ግን ይሄን አልደግፈውም ማለት ነው። አዎ የሰጠውሽን ኢሜል እዚህ ጋር አስገቢው። እሺ ስለዚህ ይኸውላችሁ አሁን ቪዲዮ እዚህ ጋር ጀነሬት እያደረገው ነው፣ አፕሎድ እያደረገ ነው። ቪዲዮ ከተወሰነ ደቂቃ በኋላ እዚህ ጋር ይመጣል ማለት ነው። ቪዲዮ እስከሚመጣኛ ምንድን ነው የምናደርገው? እዚህ ሾርት የምትለዋ ላይ እንገባና ዳውንሎድ ያደረግናቸው ሾርት ቪዲዮዎች፣ አሁን የእሷ እዚህ ጋር 2 ቪዲዮዎች ብቻ ነው ያሉት ሾርት ቪዲዮ ማለት ነው። እኔ ግን አሁን እዚህ ጋር 4 ቪዲዮ ሰራሁላት ማለት ነው፣ 4 ሾርት ቪዲዮ። ስለዚህ እዚህ ጋር እንመጣና 4ቱን ሾርት ቪዲዮ አፕሎድ እናደርገዋለን ማለት ነው። እንደምታዩት 4 ሾርት ቪዲዮዎች እዚህ ጋር ሰጥቶኛል። 4ቱንም አፕሎድ አደርግላታለሁ። ከዛ 4ቱንም አፕሎድ ካደረግን በኋላ ምንድነው የምናደርገው? እዚህ ጋር አንድ በአንድ